ጭንቀት ልክ እንደ ተኩላ ነው። ራሱን በበቆዳ ውስጥ ከቶ ጥሩ ነገር መስሎ መቅረብን ይፈልጋል። ብዙ ሰዎችም የሚታለሉለት ለዚህ ነው። ጭንቀት የተባለው ነገር አንዳንድ ጊዜ ኃላፊነት መስሎ ይሰማናል። የበቆዳ ያልኩትም ኃላፊነትን ነው። እየተጠነቀቃችሁ እንደሆነ እንዲሰማችሁ ያደርጋል። ራሳችሁንም እየጠበቃችሁ ነው። ይህ አንዱ መከላከያ መንገዳችሁ ነው ይላችኋል። ነገር ግን ትክክለኛውን እውነታ ስትመለከቱት ፍርሃት ሌላ ልብስ ለብሶ ወደፊት ገና ያልተፈጠረውን ነገር ይፈጠራል። ስለዚህ ካሁኑ ልዘጋጅበት ብሎ ሲለማመድ ወይም ሪኸርስ ያደርግ የሚውል ነው። ራሳችሁን በጣም ብዙ ጊዜ እዚህ ሁኔታ ውስጥ ካስገባችሁ ደግሞ ምን እንደሚፈጠር ታውቃላችሁ። ያሰባችሁበት ወይንም በጣም የተጨነቃችሁበት ነገር እንዳለ አይፈጠርም። ዝም ብላችሁን የደከማችሁት። አንዳንድ ጊዜ እንደ ሰው ልጆች ገና ያልተፈጠሩ ነገሮችን ይፈጠራሉ ብለን በማሰብና በነዛ ነገሮች ላይ በመጨነቅ የምናሳልፈውን ጊዜ ስናይ ትንሽ አስፈሪ የሚባልበት ደረጃ ላይ እየደረሰ ነው። እንትና እንዲህ ሲለኝ እንዲህ ይለዋለሁ ብለን በአይምሯችን እንዘጋጃለን። ያንን ሰው ስናገኘው ያ ሰውዬ እንደጠበቅነው አክት ሳያደርግ ይለናል ብለን ያሰብነው ነገር ሳይለን ይቀራል። እኛም እንመልሰዋለን ብለን ያሰብነውን መልስ ሳንመልስ እንቀራለን። ሁኔታ ውስጥ ሁለት ጊዜ የኖርን ሰዎች እንሆናለን ማለት ነው። አንዱን በኢማጂኔሽናችን ውስጥ፣ አንደኛውን ደግሞ በሪያሊቲ። ችግሮች ናቸው ብለን ያሰብናቸውን በኢማጂኔሽናችን ውስጥ የተቀመጡ ነገሮችንም ደግሞ ሜንታሊ ለመፍታት እንሞክራለን። እነዛም ችግሮች በህይወታችን ምንም ሳይከሰቱ ያልፋሉ። የሚያሳዝነው ነገር ደግሞ ይህንን ሁሉ ነገር protecting oneself በሚል ነገር ውስጥ እናስቀምጠዋለን። ራሳችንን እየጠበቅን ነው፣ ራሳችንን እያዘጋጀን ነው ብለን ራሳችንን እያታለልን እንሄዳለን። ታዲያ አሁን መጨነቅ የተባለው ነገር እናንተን እያዘጋጃችሁ የሚሄድ ነገር ሳይሆን እናንተን ፓራላይዝ እያደረጋችሁ የሚቀጥል ነው። አንድ አዙሪት ውስጥ እናንተን ያስገባችሁና እዛው እንድትሽከረከሩ ያደርጋችኋል። የእናንተ ነርቨስ ሲስተም የሆነ ችግር እንደተፈጠረ ይገባዋል ማለት ነው። ነገር ግን ምንም አይነት ችግር የለም። ሰውነታችሁ ግን እናንተ ስለተጨነቃችሁ ብቻ ኢመርጀንሲ ሞድ ላይ ይገባል። እነዚያ ያልተፈጠሩትን ነገሮች እየተፈጠሩ ነው ብላችሁ በማሰባችሁ ምክንያት ከሰዎች ቀድማችሁ ዝግጁ እንደሆናችሁ፣ እንደተረጋጋችሁ አሊያም ደግሞ ብልህ እንደሆናችሁ ሊሰማችሁ ይችላል። ሶስቱንም አይደላችሁ። የምታተርፉት ድካም ብቻ ነው። ይህንን ወር ቁጭ ብላችሁ ባለፈው ወር ያሰብኳቸው፣ የፈራኋቸው፣ የተጨነቅኩባቸው ነገሮች እንዳለ ተከስተዋል ወይ ብላችሁ ብታስቡ ምናልባት ጥቂት የተባሉት ናቸው ወደ ህይወት የመጡት። በዛ ወር ውስጥ ምንም ችግር አላጋጠማችሁም ማለት አይደለም። ነገር ግን ያሰባችሁት ችግር አልመጣም። ያላሰባችሁትንም ችግር ፈታችሁ አልፋችኋል። ልትፈቱ የቻላችሁት ግን ከመጀመሪያውም ስላላሰባችሁበት ነው። ታዲያ አሁን ችግሮቻችሁ እናንተ ልብ ባትሏቸውም እየፈታችሁ የምትሄዷቸው ከሆኑ የመጨነቅ ጥቅሙ እዚህ ጋር ምንድነው? እናንተ የምታስፈልጉት ችግሮቻችሁ ሲመጡ ነው እንጂ ችግሮቻችሁ ገና ሳይመጡ እነሱን ልትተነብዩ አይገባም። ከመጨነቅ ይልቅ ፕሬዘንስ ወይንም መገኘት ዋጋ አለው ማለት ነው። የሚያስገርመው ነገር ደግሞ ምንድነው ካላችሁ መጨነቅ ስታቆሙ ግድ የለሽ እየሆናችሁ አይደለም። የበለጠ ፎከስድ እየሆናችሁ ወይንም የበለጠ ትኩረት የምትሰጡ ሰዎች እየሆናችሁ ነው የምትቀጥሉት። አይምሯችሁን ቢሆንስ ይሄ ነገር ቢፈጠር እስከሚል ነገር ላይ አንስታችሁ ይሄ ነገር ሆኗል፣ እዚህ ነገር ላይ ምን ማድረግ አለብኝ ወደሚለው ነገር ታመጡታላችሁ። ሁሉም ነገር መስመር እየያዘና ልክ እየሆነ የሚመጣውም በዚህ ሰዓት ነው። ይህም ሊፈጠር የቻለው ደግሞ እናንተ የወደፊት ያላችሁት ነገር ላይ የኖራችሁ ሳይሆን አሁን በሚባለው ነገር ላይ የኖራችሁ ስለቀጠላችሁ ነው። የወደፊት ህይወታችሁ ላይ መኖራችሁ ሳይሆን ችግሩ ያ የወደፊት ያላችሁት ህይወት በፍርሃት ላይ የተመሰረተ ስለሆነ ነው። ታዲያ አሁን በዚህ ሰዓት ላይ የገባው ሰው መሆን አለባችሁ። ይህ ማለት ምን ማለት ነው? ተጨንቃችሁ የትም ልትደርሱ እንደማትችሉ ልትገነዘቡ ይገባል። በዚህ ሰዓት ላይ ሁሉንም ነገር ለቀቅ ታረጉና መተንፈስን ነው የምትመርጡት። እስከዛሬ ድረስ የተጨነቃችሁት ጭንቀት፣ የተሸከማችሁት ሸክም፣ ሁሉም ነገር እንዲራግፍላችሁ ትፈልጋላችሁ። አሁን ታዲያ ጭንቀት የተባለው ነገር እንዳለ ከናንተ ጎን ላይ እየተራገፈላችሁ ሲመጣ ራሳችሁን በትክክለኛው መንገድ ላይ አስገብታችሁ መኖር ጀምራችኋል ማለት ነው። መጨነቅ ማለት ምን ማለት ነው ብላችሁ ከተመለከታችሁ አይምሯችሁ በፈራበት ጊዜ ዝም ብሎ መቀመጥ ስለማይችል የሆነ ጠቃሚ ነገር ልስራ ብሎ እናንተን እንድትጨነቁ ያደርጋችኋል። እሱ ራሱን ቢዚ ስላረገ ብቻ ያቺን ፊር የተባለች ወይንም ፍርሃት የተባለችዋን ነገር ያስወገደ ይመስላል። ጉዳዩን ግን እያባባሰው ነው። ችግሩ ሁሉ አሁንም ከምን ይነሳል ካላችሁ ሁሉንም ነገር መቆጣጠር እንደምትችሉ ማሰባችሁ ነው። ስለተጨነቃችሁ ብቻ ህይወታችሁ ላይ የሆነ ነገር እያደረጋችሁ እንደሆነ ይሰማችኋል። እያሰባችሁ ነው፣ እያቀዳችሁ ነው፣ እየተዘጋጃችሁ ነው በሚል ነገር ውስጥ ፍርሃት በጭንቀት መልክ ይመጣል። ምንም ያልመጡ ችግሮች፣ ገና በህይወታችሁ ያልተከሰቱትን ነገሮች ይከሰታሉ ብላችሁ ትዘጋጃላችሁ። በዚህ ሰዓት ታዲያ ህይወት የተባለችዋ ነገር ከእጃችሁ እያመለጠች ትመጣለች። ቀናቶቹ ሳምንታት፣ ሳምንታቶቹ ወራት፣ ወራቶቹም ደግሞ አመታት እየሆኑባችሁ ያባከናችሁት ጊዜ የሆነ ቀን ላይ ከእንቅልፋችሁ ስትነሱ የምታስታውሱት ይሆናል። በህይወት ዘመናችሁም ሰላምን፣
ክሬቲቪቲን ወይንም የፈጠራ ችሎታን ከሌሎች ጋርም ኮኔክት የማድረግን እድል እንዳመለጣችሁ ልብ ትላላችሁ። ስትጨነቁ ለነዚህ ነገሮች እውር ትሆናላችሁ፣ ምንም አይታያችሁ። ስለዚህ አሁን ይህንን ሽፍት ለመፍጠር ምን አይነት ጥያቄ ለራሴ መጠየቅ አለብኝ ብላችሁ ካሰባችሁ ነገሮች እንዳለ ቢበላሹ የሚለውን ጥያቄ ነገሮች ቢበላሹ እንኳን ደህና በሆነስ ሁኔታውን ባልፈውስ ብላችሁ ራሳችሁን ደግሞ መልሳችሁ ትጠይቃላችሁ። ምክንያቱም ኮንፊደንስ ወይንም በራስ መተማመን የሚፈጠረው የሚገነባው በዛው ላይ ደግሞ እየጨመረ የሚሄደው ሁከትን ወይንም ችግርን እየሸሹ በመሄድ ሳይሆን በእነዛ ችግሮች ውስጥ አልፎ በመገኘት ነው። የማይመቻችሁ የህይወታችሁ ምዕራፍ ሊመጣ ይችላል። በእነዛ ጊዜያቶች ውስጥ እናንተ ሳትፈርሱ ማንነታችሁና ውስጣችሁ በቃኝ ሳይል ማለፍ መቻል ነው። ስለዚህ በህይወታችሁ ውስጥ ሁሉንም መልሶች ለማወቅ አትጓጉ። ለሁሉም ጥያቄ መልስ አሁን ላይ ሆናችሁ ልታገኙ አትችሉም። እነዛ መልሶች መምጣት ባለባቸው ሲመጡ ግን ማዳመጥ እንድትችሉ ራሳችሁን አሁን የሚባለው ነገር ላይ ልታስቀምጡት ይገባል። ለዚህ ነው ቅድም ከመጨነቅ ፕሬዘንስ የሚባለው ነገር የበለጠ ቦታ ሊሰጠው ይገባል ያልኩት። ፕሬዘንስ ማለት ደግሞ መገኘት ማለት ነው። ስለዚህ አሁን መጨነቅ ስታቆሙ ኮንትሮል የተባለውን ወይንም ቁጥጥር የተባለውን ነገር ለቃችኋል ማለት ነው። ይህ ማለት ወደፊት ምን ይፈጠራል የሚለው ነገር አያሳስባችሁም። ቁጭ ብላችሁ ስትገምቱም አትገኙም። አንዴ የተፈጠረው ነገር ከተፈጠረ በኋላ ግን ሪስፖንድ ታረጋላችሁ ወይንም ደግሞ ምላሽ ትሰጣላችሁ። ምንም ነገር በመንገዳችሁ ላይ ቢወረወር እናንተ ለዛ ነገር ብቁ ሆናችሁ መገኘታችሁን እያረጋገጣችሁ ታልፋላችሁ። ፍጹም በሆነ መንገድ ሁሉንም ነገር ትመለከቱታላችሁ እያልኩ አይደለም። ነገር ግን ከመደናገጥና ከመረበሽ ወጣችሁ ተረጋግታችሁ ነገሩን በግልጽ ትመለከቱታላችሁ። በዚህ መንገድ ላይ ስትሄዱ ነው እንግዲህ ስህተቶቻችሁ እንኳን እናንተን እያቆሰሏችሁ የማይመጡት። ምክንያቱም በቃ አንድ ያልፏል። የተሳሳተ ነገር ማለት የተሳሳተ ህይወት እንዳልሆነ እየተገነዘባችሁ ትመጣላችሁ። እዛ ነገር ላይ መጨነቃችሁ ምንም የሚጠቅማችሁም ነገር እንደሌለ ገብቷችኋል። ተግባሮቻችሁንም ስታከናውኑ ከፍርሃት ተነስታችሁ ሳይሆን ከሰላምና ከመረጋጋት አንስታችሁ እየተመለከታችሁ ነው። የሚያስገርመው ነገር ደግሞ ሰዎች ልብ ይላሉ፣ በደንብ ያስተውሉታል፣ አይናችሁ ውስጥ ይመለከቱታል። አቋቋማችሁን ወይንም ራሳችሁንም የምትይዙበት መንገድ እየተናገረ ይመጣል። የእናንተ መገኘት ደግሞ ጥንካሬን፣ ጽናትን እያመላከተ የሚሄድ ከሆነ ደግሞ ከዛ በላይ ምን መልስ አለ? አካባቢያችሁ ላይም ያሉ ነገሮች እየተለወጡላችሁ የሚመጡት ጭንቀት የተባለውን ነገር ትታችሁ ነገሮችን ፎርስ ከማድረግ ከማስገደድም ወጣችሁ ለቀቅ ለማድረግ ስለወሰናችሁ ነው። ብዙ ጊዜ ችግሮቼ ናቸው ብላችሁ የምታስቧቸውም ችግሮች የተፈጠሩ ችግሮች አይደሉም፣ ይፈጠሩብኛል ብላችሁ ያሰባችኋቸው ሀሳቦች ናቸው። ጭንቀት ብዙ ጊዜ እንደ ማግኒፋየር አርጋችሁ ተመልከቱት። ጥቃቅን የተባሉ ነገሮችን ልክ እንደ ትልቅ ነገር አድርገው ይመለከተዋል። አንድ ሰው እናንተ በፈለጋችሁት ሰዓት ሪስፖንስ ስላላረገ ወይንም ደግሞ ቴክስታችሁን ስላልመለሰላችሁ ያ ሰው ከኔ ጋር ተቀያይሟል እንዴ? ዛሬ በተነጋገርነው ነገር ደስ ያላለው ነገር አለ? አስከፍቼው ይሆን? እኔ ላይ ተናዶብኝ ይሆን? እነዚህን ሲናሪዮች አይምሯችሁ ውስጥ ክሬት እያደረገ ይመጣል። ክፍላችሁም ደግሞ ዝም ሲልባችሁ እናንተ በቂ እየሰራችሁ አይደለም፣ ከዚህ በላይ አስቡ፣ መንገድን ፈልጉ ይላችኋል። ስለዚህ አሁንም አይ ይሄማ ሊፈጠር አይችልም፣ ታዲያ ሰውየው ምን ሆኖ ነው? ምን ቢያጋጥመው ነው እስካሁን ያልመለሰልኝ ብላችሁ ገና ብዙ ሺህ ያልተፈጠሩ ነገር ግን ቢፈጠሩስ ይሄንን እያሰበ ቢሆንስ ብላችሁ ያሰባችኋቸውን ነገሮች እንደ ችግሮች እየቆጠራችሁ ትመጣላችሁ። አንድ ያልጠበቃችሁት ነገር በቀናችሁ ውስጥ ይፈጠራል። ቀናችሁ ሙሉ ለሙሉ ብጥብጥ ያለ ይሆናል። በየቀኑ በህይወታችሁ ውስጥ ነገሮች እየተፈጠሩባችሁ ሲሄዱ ለነዛ ነገሮች ትርጉም መስጠት ብታቆሙስ? በአንዴ ወደ ድምዳሜ ከመሄድ ብትቆጠቡስ? እነዚህን ነገሮች የምታደርጉት በፍርሃት ተከባችሁ ነገሮችን ስታስቡ ብቻ ነው። ስለዚህ አሁን በህይወታችሁ ውስጥ የምታደርጉትን ማንኛውንም አይነት ግምገማ ለማቆም ለራሳችሁ ቃል መግባት አለባችሁ። ምን ሊፈጠር ይችላል? ይሄ ቢሆን እንዴት ነው መሆነው? ይሄኛው ከተፈጠረስ? እነዚህ ነገሮች እንዳለ የጭንቀት ስራ ናቸው። ጭንቀት ደግሞ ፍርሃት ተሸፋፍኖ መጥቶ ነው። እቅድም ደግሞ ሁሉ ጊዜም ቢሆን በህይወታችሁ የሚያስፈልግ ነገር አይደለም። እቅድ በህይወታችሁ ውስጥ የሚያስፈልገው ያ ነገር ሲፈጠር ነው እንጂ ገና ሊፈጠር ይችላል ይሄ ቢፈጠርስ ብሎ በማሰብ የሚፈታ ምንም አይነት ችግር የለም። ትርፉ ድካም ነው ብያቸዋለሁ። አሁን ታዲያ ከመጨነቅ ይልቅ ምን ላርግ ትላላችሁ? በጽናት ጠብቁ ብላችሁ ምን ትሉኛላችሁ? አይምሯችሁ ምንም ስራ ሳይሰራ ባዶ ሲሆን አትወዱም። ማለትም ደግሞ እየተጨነቃችሁ እያሰባችሁ ትመጣላችሁ። ምክንያቱም አይምሯችሁ እንደዚህ ባዶ ሆኖ አያውቅም። እናንተም እንደዛ እንዲለምድ አላረጋችሁ። ሰላም የሚመጣው ሁሉም ችግር ከተፈታ በኋላ የሚመስላቸው ብዙ ሰዎች አሉ። ሰላም በዛ መንገድ አይደለም የሚገኘው። ሰላም ምንም አይነት ብጥብጥ ውስጥ ምንም አይነት ሁከት ውስጥ ያለ ሰው በራሱ ውስጥ መረጋጋትንና ነገሮችን በግልጽ መመልከት ሲችል ነው። በአጠቃላይ ፕሬዘንስ ወይንም መገኘት ያልኩት ነገር ሲኖረው ያ ሰው ሰላም ያገኘ ሰው ነው ይባላል።
አሁንም በህይወታችሁ ውስጥ ሰላም የተባለውን ነገር ለማግኘት ህይወት ከኔ ጋር መስራት አለባት ብላችሁ ካመናችሁ ትሳሳታላችሁ። ሁሉም ነገር ሁሉ ጊዜም ቢሆን ፐርፌክት ወይንም ፍጹም አይሆንላችሁ። ስለዚህ ሰላማችሁ የሚመጣው ነገሮች ሲስተካከሉ ብቻ ከሆነ ነገሮች የሚስተካከሉላችሁ ጊዜዎች ጥቂት ናቸው። ሰላማችሁ የሚኖረው ለጥቂት ጊዜ ነው። ትክክለኛ ሰላም ግን ቅድም እንዳልኳችሁ በማታውቁት አንኖን በሚባል መገመት በማትችሉበት ቦታ ላይ ሆናችሁ መረጋጋትን ስታገኙ ነው። ህይወት አንዳንድ ጊዜ ያለቀች መጽሐፍ መሆን የለባትም። በቃ ባታልቅም የጎደለ ነገር አለ ብላችሁ ብታስቡ ያልፈታችሁት እንቆቅልሽ ቢኖርም እንኳን ነገሮችን እንደዚሁ ተወት ማድረግ ልትለምዱ ይገባል። ሁሉም ነገር በእናንተ መፈታት የለበትም። ነገሮች አንዳንዴ እናንተ ስተዋቸው በራሳቸው እየተጠገኑ ይመጣሉ። ታዲያ አሁን በዛ ሰዓት ራሳችሁን እንደ ላኪ ወይንም እንደ እድለኛ መቁጠር ትችላላችሁ። ከእድል ጋር ምንም የሚያገናኘው ነገር የለም። ነገር ግን በመጨረሻም ህይወት ምን እንደምትመስል ባላውቅም መራመድ እችላለሁ ብላችሁ ስላሰባችሁ የመጣ ነገር ነው። ይህ ማለት በውጪ ህይወታችሁ የሚፈጠሩት ነገሮች ይቀየራሉ ማለት አይደለም። ነገሮቹ ተመሳሳይ ናቸው። እናንተ ግን ነገሮቹን የምትመለከቱት ተመልካቾቹ የተለያችሁ ናቸው። ሁሉም ነገር ፐርሰፕሽን ነው ብያቸዋለሁ ባለፈው። ማለትም ደግሞ በእይታችሁ ውስጥ የሚመጣ ነገር ነው። ሁለቱም ተመሳሳይ ነገር ሊያዩ ይችላሉ። ሁለቱም የሚረዱት ነገር ግን ይለያያል። ያም የመጣው ደግሞ በፐርሰፕሽን ወይንም በእይታ ለውጥ ነው። ስለዚህ እናንተ ውስጣችሁ የሚሰማውን ስሜት ከቀየራችሁ እንደ ተመልካች የሚኖራችሁ እይታ የተለየ ይሆናል። ስለዚህ በፊት የሚያጋጥማችሁ ችግሮች አሁን ላይ የሆናችሁትን ሰው ስለሆናችሁ የሚበጠብጧችሁ አይሆኑም። ብዙ ሰው አይምሮ ለምን እንደሚጨናነቅ ሁሌም ቢሆን ለምን እንደሚንቀሳቀስ ማሽን መቆም እንደማይችል ጠይቀው አያውቁም። ብዙ ጊዜ የሚባል አንድ አባባል አለ። ጠንካራ የሚባለው አይምሮ ጫጫታ የበዛበት አይምሮ አይደለም። የተረጋጋ ምንም ድምጽ የሌለበት ጠንካራ የሚባል አይምሮ ነው። ጫጫታ ያለበት አይምሮ ግን እዚህች ምድር ላይ መትረፍን እንጂ መኖርን አያውቅም። ከእንስሳ በምን ተለየን? ሁሌም ቢሆን አይምሮአችን የሚሮጥ ከሆነ እኮ ልክ እንደ እንስሳ ሰርቫይቫል ሞድ ላይ ቀረን ማለት ነው። ጭንቀት የተባለን ነገር ልክ እንደ አምቢሽን ወይንም ደግሞ ውስጡ አላስቀምጥ ያለው ዓላማ እንዳለው ሰው አድርገን እናስበዋለን። እረፍት ማጣትን ከፕሮዳክቲቪቲ ጋር ወይንም ደግሞ ውጤታማ ከመሆን ጋር ነገሮችን ቶሎ ከመጨረስ ጋር እናስበዋለን። አይምሮአችንም ሁሌ እየተጨነቀ ካልሆነ ሁሌም እያሰበ ካልሆነ የሆነ ነገር ስተናል፣ የሆነ ነገርማ ትክክል አይደለም ብለን እንድናስብ አድርጎናል። ታዲያ አሁን ከልክ በላይ ማሰብ ነገሮችን እያለፋችሁ ወይንም ደግሞ እየተወጣችሁ ማለፍ ለሚመስላችሁ ትክክለኛውን ዜና ልንገራችሁ። የእናንተ ነርቨስ ሲስተም በአንድ ቦታ ላይ ደርቆ ሲቆም ወይንም ደግሞ ስታክ ሲያደርግ የሚፈጠር ነገር ነው። አንድን ካሴት ሁሌም ቢሆን 24 ሰዓት እያዳመጣችሁ ለመሄድ ስትሞክሩ የሆነ ሰዓት ላይ ስታክ ማድረጉ አይቀርም። አይምሮአችሁም ልክ እንደ ካሴት ነው። የሆነ ሰዓት ላይ አጠንጥኖ በቃኝ የሚልበት ጊዜ አለ። በጣም ብዙ ሐሳብ ስናስብ ወይንም ደግሞ ስንጨነቅ እኛ የምርም ህይወትን እየኖርን ይመስለናል እንጂ ህይወት አስፋልቱ ላይ ስትሄድ እኛ የእግረኛ መንገድ ላይ ቆመን እንደምንመለከት ሰዎች ነን። ለዚህ እኮ ነው ሰው ሲያናግራችሁ ያ ሰው የሚናገረውን ነገር ከማዳመጥ ይልቅ እናንተ ቀጣይ ማለት የምትፈልጉትን ነገር እያሰላሰላችሁ የምትጠብቁት። ለዚህ እኮ ነው ፀሐይዋ ስትጠልቅ ቁጭ ብላችሁ እየተመለከታችሁ ሐሳባችሁ እናንተ ችግሮች ናቸው ብላችሁ ያሰባችሁት ነገር ላይ ተቀመጡት። ስለዚህ አሁን በዚህ ጊዜያቶች ላይ ራሳችሁን ልትይዙትና ከዚህ መስመር ላይ ልታወጡት ይገባል። የሁሉም ነገር መጀመሪያ አዌርነስ ወይንም ደግሞ ግንዛቤ ነው ብያቸዋለሁ። ስለዚህ እናንተ መጀመሪያ ያንን ነገር ልብ ካላላችሁት ችግር ነው ብላችሁ ያሰባችሁትን ነገር ልፈቱ አትችሉም። ችግሩ እንዲፈታ መጀመሪያ ችግሩ መታወቅ አለበት። ስለዚህ ከዚህ ትጀምራላችሁ። ልብ ማለት አይምሮአችሁ የራሱን ታሪክ እየጻፈ ነገሮችን ውስብስብ ሲያረግባችሁ ቆም ብላችሁ ልብ ማለት ማስተዋል። ወደፊት ሰላማዊ ህይወትን ለመኖር ብላችሁ ራሳችሁ ልታስገድዱት አትችሉም። ነገር ግን አሁን ላይ ሆናችሁ ሰላማችሁ ማግኘት ትችላላችሁ። ስለዚህ አሁን ለእናንተ የሚሆነው ጥያቄ ለምንድነው ያንን አሁን ማድረግ የከበዳችሁ? መልሱልኝ እስቲ። ይሄ መልስ አንድ የሚመለስ አይደለም። በየቀኑ በየሰዓቱ በመታደርጉት ውሳኔዎች ውስጥ የሚገለጽ ነው። ውሳኔዎቻችሁ መልሳችሁን ያሳያሉ። አሁንን እየመረጣችሁ ፕሬዘንስን ወይንም ደግሞ መገኘትን ከመጨነቅ በላይ ያረጋችሁ ስትመጡ የዛኔ ሰላማችሁን እያገኛችሁ ትመጣላችሁ። ጭንቀትን ለአይምሮአችሁ ልክ እንደ ኖርማል ነገር እንደተለመደ ነገር እንዳስለመዳችሁት ሁሉ አሁን ይሄንን መገኘት የሚባለውንም ነገር ለአይምሮአችሁ እያስለመዳችሁት መምጣት። አዲሱን አሰራር ልክ እየለመደው ሲመጣ መስል ሜሞሪ የሚባል ነገር አለ አይደል? በቀላሉ ወደዛ ነገር መመለስ ትችላላችሁ። አይምሮአችሁ አልፎ አልፎ ልክ ሊያፈነግጥ ሲያስብ ይሄንን አዲስ ፕሮግራሚንግ ይቀበልና ወዲያውኑ እየተመለሰ በአዲሱ መስመር ላይ እየሄደ ይቀጥላል። ፍርሃት አለ ማለት ፍርሃት እናንተ ውስጥ መንገስ አለበት ማለት አይደለም። ፍርሃት በህይወታችሁ ውስጥ አለ ማለት ደግሞ ፍርሃቱ እውነታ ነው ማለት አይደለም። መጥፎ ነገር ሊከሰት ይችላል የሚል ሐሳብ ስላለ ብቻ ሰላማችሁን ልታጡ አይገባም።
ይህ ማለትም አሁንም ነግራችኋለሁ ግድ የለሽ መሆን አይደለም ወይንም ከዚህ በኋላ ምን አገባኝ ማለት አይደለም። ነገር ግን ራሳችሁን ስትንከባከቡ ለራሳችሁ ስታስቡ የበለጠ ብልህ የሚባለውን መንገድ ወስዳችኋል ማለት ነው። ኤነርጂያችሁን ልክ እንደ ተቀደሰ ነገር መጠበቅ ትጀምራላችሁ። ምክንያቱም ደግሞ ኤነርጂያችሁ የምርም የተቀደሰ ኃይላችሁ ነው። ትኩረታችሁንም ልክ እንደሚያልቅ ሀብት አድርጋችሁ ትመለከታላችሁ። ምክንያቱም ትክክል ነው፣ የሚያልቅ ሀብታችሁ ነው። አእምሯችሁ ውስጥ ለሚጮሁት ለሚበጠብጡት ሐሳቦቻችሁ ትኩረትን ከመስጠት ይልቅ ጸጥ ላሉት ምንም ድምጽ ለማያሰሙት ሰላማችሁን ለሚሰጧችሁ ትኩረታችሁን እየሰጣችሁ ታልፋላችሁ። የዛኔ እናንተም ሰላማችሁ እየተመለሰላችሁ ይመጣል። The law of detachment ከነገሮች መነጠል ማለት ባጭሩ ይሄ ነው። ላልተፈጠሩ ነገሮች ወይንም ይፈጠራሉ ብላችሁ ለምታስቧቸው ነገሮች አለመጨነቅ ማለት ነው። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻው።